ውበት ሲለካ በሀይሚና በብሩኬ ነው ለካ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበል። ቤተሰቦቼ እንግዲህ ብዙዎቻችን ሀይሚ ለምንድን ነው የአሻንዳ ፎቶ ወይም ደግሞ የአሻንዳ ቪዲዮ ማሰራልን ምን ሆነች እያል ብዙ እህቶቻችን እንግዲህ ቲክታክ ላይ ፏድምቅ እያደረጉ እንደዚህ እያለበሱ እየፖሰቷት ነበረ። እውነት ለመናገር ፖስታችሁም አልቀራችሁ። በተለይ ደግሞ ፍቅር ነው አመሌ ቲክታክ ላይ የምታውቃት ካላችሁ ምርጥ ናት በጣም እውነት ለመናገር ሳላደንቃት አላልፍም። እና ሁሌም ነበረ የምትፖስታት እንደ እያደረገ እያሳመረ ማለት ነው። ልክ ያችኑ በቃ እሷ እንደምታሳምራት ሁና ነው የመጣችላት። እና በዚህ አጋጣሚ እንኳን ደስ አለሽ ማለት ፈልጋለሁ። ምናልባት ዩቲዩበር አይደለችም ግን ቲክታከር ናት። በጣም ደስ የምትልጅ ማለት ነው። ምን ቢጣሉ ራሱ ማለት ነው ማንንም ሳይድ ይዛ ምንም አትወቅስም እና ሁላቸውንም በፍቅር ነው የምታመጣቸው። እና በዚህ አጋጣሚ በጣም ነው ማደንቅሽ የኔ ውድ ማለት ነው። አንቺም ሪሊ ላይፍሽ እንደዚህ አይነት የፍቅር ሰው ይግጠምሽ። ምክንያቱም ሲጀመር ፍቅር ነው አመሌ ብላ ስሟን አለ ነገር አላደረገችውም። ፍቅር ነው ሁሌም የምትለቀው ማለት ነው። ሲጣሉ ኢቨን ሲጣሉ ራሱ ማለት ነው እና ፏፏፏ ብትን እንዳረገቻቸው ፏ ብትን ብለው መጥተዋል ማለት ነው። እውነት በጣም ነው ደስ የሚሉት የሚያምሩት። እንዴት አባታቸው እንደሚያምሩ ሲጀመር በመቀደም ነበር ትንሽ አሟት ነው እንጂ እርግጠኛ ነኝ ማለት ነው። እንግዲህ እንደምታያቸው ጸጉሯን ተሰርታ የራያ ሀበሻ ቀሚስ ለብሳ፣ እናንተ ይሄ ሀበሻ ቀሚስ ደግሞ በስማ በብዛት አሁን ፋሽኑ እየተለበሰ ያለው ደግሞ ይሄ ዲዛይን ነው ማለት ነው። እንዴት አባታቸው እንደሚያምሩ እናንተ። እዛ ፓርክ ላይ እኮ ተንጎራደዱበት። እረ የሀይሚ ባል አሉት ጭራሽ ብሩኬን ማለት ነው። ዋው ዋው ዋው! የቅመሟ ባል እናንተ እድለኞች ናቸው፣ እድለኞች ናችሁ በጣም። አንዳንዴ ወይኔ አንዲት ልጅ ማለት ነው መልክ ኑሯት ቆንጅዬ ጥሩ ትህትና ያለው ባል ስታገባ ምን ሆነሽ ነው? ምን ተስለሽ ነው? ምን አድርገሽ ነው? እንዴት እሱ ያንቺ ባል ሊሆን ይችላል? ወይኔ ታድለሽ የምትሉ ልጆች አላችሁ። ፈጣሪ የጠዋት እድሌን አሳምረው ነው፣ ግንባሬን አሳምረው ነው። ቆንጆ ስለሆንሽ አይደለም ወይም ደግሞ እንትን ስለሆንሽ የሆነ በነገራችን ላይ አሁን ላይ ቁንጅና በታምር እየገዛ አይደለም። የውስጥ ማንነትሽ በተለይ ደግሞ ጥንክርናሽ ነው እየተፈለገ ያለው። ይችሪ ምን ያህል ታስተዳድራለች? ምን አይነት ነው ቤተሰብ ያላት? ወይስ ደግሞ በቃ ጎበዝ ናት፣ የስራ ፍላጎት አላት፣ ትሰራለች፣ ጠንካራ ናት፣ ምን አላት? ከዚህ በፊትስ ምን ሰርታ አፍርታለች ነው የሚባለው። እና ሀይሚን እየወቀሳችኋት ነው። በጣም እድለኛ ነሽ ብሩኬን አግኝተሽ፣ ቆንጅዬ ልጅ አግኝተሽ። ኖ ቁንጅና አንድም ቀን አያስተዳድርሽም። አንቺን ቆንጆ ሆንሽ በቁንጅናሽ አትመኪ። ወንድም ቢሆን በቆንጆ ነው ብለሽ እንዳታገቢው እሺ። ቁንጅናው አንድ ቀን አያሳድርሽም ልንገርሽ ማለት ነው። ስራው በቃ የስራ ተነሳሽነቱ፣ ጸባዩ፣ ባህሪው፣ ትህትናው እሱ ነው ዋናው መስፈርት ማለት ነው። አንድ ልጅ ቆንጆ የሆነ ጸባዋ ካላማረ አንድ ቀን አያሳድራትም። በዚህ ማመን አለባችሁ ቤተሰቦች ማለት ነው። ስለዚህ ይታደሉታል እንጂ አይታገሉትም የሚባል አባባል ደጋግሜ እነግራችኋለሁ። በሰው እድል አትቅኑ፣ በሰው ግንባር አትቅኑ። በቃ እኔ ግን ቆንጅዬ ነኝ ከሷ አበልጣለሁ። ግን ለምንድን ነው እንደሱ አይነት ባል የማይገጥመኝ? ለምንድን ነው ጥሩ ሰው የማይገጥመኝ? ውስጥሽን ጽድት አድርገሽ ፈጣሪን ለምኙ፣ ያደርግልሻል። አንቺ ጎበዙኝ፣ የሰው ነገር አትመኝ። በቃ አለቀ። ፈጣሪ ለአንቺ ያለው እንጀራ መቼም አይቀርም፣ ይሻግታል እንጂ ማለት ነው። በነገራችን ላይ ይችን አባባል ከሸቱ መለሰ ነው የሰማሁት እና እመኑኝ ለአንቺ የተጻፈው ለአንተ የተጻፈው ይሻግታል እንጂ የትም አይቀርም። በቃ ስለዚህ የሰው ነገር ብቻ አትቀሙ። ቆንጅዬ ወይም የሆነ ፍቅረኛሞች ወይም አሪፍ ትዳር ይዘው ስናይ ማለት ነው በቅናት ብድ ብለን የእነሱን ትዳር ለመበተን የምንሮጥ ሰዎች አለን። ኖ እንደዛ ጥሩ ሰው አይገጥምሽም። የባሰ ጉድጓድ ውስጥ ነው የምትገቢው ማለት ነው። ስለዚህ ፈጣሪ የራሳችን የሆነ ጥሩ ሰው ፈጣሪ ይስጠን ነው ምለው እኔ ለራሴ። ሲቀጥል እንግዲህ ኢንስታግራም ላይም ቲክቶክ ላይም ቪዲዮ ፖስት አድርገዋል። ዩቲዩብ ላይም አሁን ፏ ብትን ብለው መጥተዋል። እንደምታያቸው ፓርኩን እንዴት እንዳደመቁት ታላላችሁ። እንዴት አባታ አሸወይና ምንድን ነበር እናንተ ሀይሚዬ ራሱ ልላችሁ ነበረ ግን አልችለውም። በእንግሊዝኛ ነው የለቀቀችው። ቲክታክ ላይም በጣም ነው ቫይራል፣ በተወሰነ ሰዓት ውስጥ ቫይራል የወጣው። ኢንስታግራም ላይ ብዙ መልእክት ተልኮላችኋል። በቃ እኔ እንጃ ምን እንደምላችሁ አላቅም። ዋ የሰው ፍቅር እንዴት አይነት የሰው ፍቅር እንዳላችሁ እኔ ግርም ይለኛል። ውሽ መድኃኒዓለም ይጠብቃችሁ እናቴን። እኔ ግርም ነው። እኔ ከዩቲዩበሮች እኮ እንደ ሀይሚና እንደ ብሩኬ የሚወደድ ዩቲዩበር የለም ከምር
እኔ ውሸት ነው ሌላ አለብል ማለት ነው። በጣም ነው ደስ የሚሉት። በቃ ባልና ሚስት ከአንድ ወንዝ ይቀዳል የሚባለው ለካ እውነት ነው። ከምር እንዴት አባታቸው እንደሚያምሩ ማለት ነው። ከአይን ይጠብቃችሁ ፈጣሪ፣ ጥላታችሁን ያርቅላችሁ። በቃ እንደዚህ አብራችሁ ምር ድምቅ ብላችሁ ስትታዩ መቼም አንዳንድ ጥላት አለና እናንተን ለማለያየት የሚቆፍረው ጉድጓድ አለና ፈጣሪ ለራሳቸው ያርግላቸው። በቃ ቀጥሉበት፣ በፍቅር ኑሩልን፣ በፍቅር አርጁልን፣ ውለዱ፣ ክበዱ። ምን ልበላቸው ሌላ ቤተሰቦቼ? እስኪ ዋቸው። ዋው ዋው እኮ ነው፣ ብድ እኮ ነው የሚያደርገው ውበታቸው። እንዴት አባታቸው እንደሚያምሩ ወይኔ! ሞር ደግሞ ብሩኬ ያምራል፣ ግን የብሩኬ አለባበስ ራሱ በጣም ያምራል። ሞር ግን ወንድን አይመለከትም እኮ ይሄ አለባበስ፣ ሴትን ነው አሸንዳ ባህል የሚመለከተው ማለት ነው፣ ወንድን አይመለከትም። ስለዚህ በጣም ነው የሚያምረው። ቅመሟ ራሱ ጸጉሯን በምን አይነት ስታይል እንደተሰራችሁ ወይኔ ያበደ ነው ትላላችሁ። ከምር በጣም ያበደ ነው። እና ኢንስታግራም ብዙ መልእክት ተልኮላቸዋል። በነገራችን ላይ ስቶሪ ላይ ሼር እያደረጉ ኢንስታግራማቸው ጥልቅልቅልቅልቅ ብሎ ሞልቷል ማለት ነው። ጥልቅልቅ መልእክት በቃ ሁሉም የመሰለውን አስተያየት እየጻፈ ፎቶቸውን ፖስት ያደርጋል፣ ሼር ያደርጉታል እነ ብሩኬና ብዙ ነገር ተብለዋል ማለት ነው። ቤተሰቦች እስኪ ለነህ ማሮች ማለት ነው። ዊህ በቤት ውበት እኔማ እንዴት ብዬ ልንገራችሁ? በቃ ቃላት አጠረኝ። በነገራችን ላይ ኢትዮጵያዊነች በጣም ውብ የሚያደርገን ደግሞ የተለየ ከዓለም ላይ የተለየ የሚያደርገን ነገር ይሄ ባህል ነው። ታውቃላችሁ ራሱ ውጮች ሲያዩ ምን ያህል እንደሚደነቁ በዚህ ውበት ማለት ነው። በቃ ውብ ይሄ ሱሪ፣ ታይት፣ ቲሸርት ይሄ የውጭ ነገር ነው። ግን ይሄ አለባበስ ጸጉራችሁን እንደ ቁንዳላ በቃ በጣም ውብ የሚያደርግ ኢትዮጵያን ማንነቷን የምታስተዋውቅ ናት ይቺ ባህል ማለት ነውና የክርስትና እምነት ተከታዮች እንኳን ለአሸንዳ በዓል እንኳን ለቡሄ በዓል በሰላም አደረሳችሁ። ላለው ጅራፍ አለ ጭራሽ ይሄ ነገርማ መንግስታችን መቅረት አለበት መወገድ አለበት ብሏል። መቼም ፈጣሪ መቼም የጥንትን ነገር እሱ ቢልም መወገድ አይችልም። ይሄ ባህል ነው። በቃ ከጥንት የነበረ ባህል ስለሆነ እሱ ቢል ራሱ መወገድ አይችልም። እናንተ እንዴት ብላችሁ ነው እንትን የምትሉት? ራሱ ኢቨን እንትኑ ተወላጁ ራሱ ማለት ነው የሆነ ይሄንን ነገር በአመት ካላደረገ ያመዋል፣ ልንገራችሁ ማለት ነው። ወንዱም የራሱ ባህል አለው፣ ሴቱም ደግሞ የራሱ በቃ በአመት ጉጉት ብሎ ጠብቆ የሚፈልገው ማድረግ የሚጫወተው ባህል አለና ብቻ ፈጣሪ እሱ ይጠብቀን፣ ሀገራችንን ሰላም ያደርግልን። ውቦችዬ በድጋሜ በፍቅር ኑሩልን። እንዴት አባታችሁ እንደምታምሩ ከሰው አይን ይጠብቃችሁ። በጣም ደስ የሚል ነበር። ቤቱም የለቀቁት ቪዲዮ በቃ እኔ ምን ልበላችሁ፣ ስንቶቻችንን ዊህ እንደነ ሀይሚ ብንሆን ብለን የምንመኘው ማለት ነው። እወዳችኋለሁ ቤተሰቦቼ። መልካም አዳር። ባይ ባይ።